የኢራንና አሜሪካ ጦርነት እስራኤልን ክፉኛ እየሳባት ይገኛል። ላለፉት በርካታ ሳምንታት ከድርድር ጠረጴዛ ተገላ የነበረችው እስራኤል እንዲሁም ከትራምፕ ጋር እሰጣ ገባ ውስጥ የገቡት ኔታንያሁ አሁን እቅዳቸው የሰመረ መስሏል። የቀጠናውን ጦርነት ለመቀላቀል ከፍተኛ ዝግጅት የተደረገ መሆኑን ከቴል አቪቭ የሚወጡ መረጃዎች ሲጠቁሙ Trump's threat raised a series of questions. አሜሪካም ከእስራኤል አስወጥታቸው የነበሩትን ነዳጅ ጫኝ አውሮፕላኖች ወደ እስራኤል ምድር ማጓጓዝ ጀምራለች። የእስራኤል ጥቃት በከፍተኛ ደረጃ የተሰላና ከባድ እንደሚሆን የሚወጡ መረጃዎች እየጠቆሙ ነው። በአንጻሩ ደግሞ ኢራን እስራኤል ላይ አዲስ ጥቃት ለመሰንዘር እየተዘጋጀች መሆኑን ከፋርስ የተገኙ መረጃዎች ጠቁመዋል። ኢራን ከ2000 በላይ ሚሳኤሎችን በአንድ ጊዜ እስራኤል ላይ መተኮስ የሚያስችል አዲስ ስትራቴጂ ይዞ መምጣትን ዋነኛው ዓላማ አድርጋ የተንቀሳቀሰች መሆኑ ሲሰማ አሜሪካና እስራኤል ጥላቸውን አብርደው በኢራን ላይ ጥቃት ሊስታረቁና እንዲሁም ደግሞ ሊተቃቀፉ ከአፋፍ ቆመዋል። ይህን ጉዳይ በዝርዝር እንቃኛለን። አብራችሁን ቆዩ። የእስራኤል ወታደራዊ እቅድ አውጪዎች በኢራን እምብርት ላይ ዳግም ከፍተኛ ውድመትን ሊያስከትሉ የሚችሉ አዳዲስ ጥቃቶችን ለመሰንዘር የሚያስችሉ ዝርዝር ንድፈ ሐሳብ እቅዶችን ለከፍተኛ ፖለቲካ መሪዎቻቸው እያቀረቡ ነው። ይህ አዲስ ወታደራዊ ክስተት የተሰማው አሜሪካ በቀጠናው ላይ ያላትን የአየር ላይ ነዳጅ መሙላት አቅም በከፍተኛ ሁኔታ በማሳደግ ምናልባትም ረዥም ጊዜ ሊወስድና ከፍተኛ ኃይል ሊጠይቅ የሚችል የአየር ላይ ጥቃት ዘመቻ በዘላቂነት ለመደገፍ የሚያስችሉ በደርዘን የሚቆጠሩ ተጨማሪ ነዳጅ ጫኝ አውሮፕላኖችን በተለያዩ ስፍራዎች እያሰማራች ባለችበት ወቅት ነው። በአሜሪካና በኢራን መካከል የነበረው ግጭት ለጥቂት ጊዜ ቆሞ የነበረው የተኩስ አቁም ስምምነት ሙሉ በሙሉ ተፈረካክሷል። ይህም ቦታውን ለ8 ተከታታይ ቀናት ለዘለቀው ከባድ የአሜሪካ ጥቃትና የኢራን አጸፋዊ እርምጃዎች የለቀቀ መስሏል። አሁን ላይ ያለውን ሁኔታም እስራኤልን በቀጥታ ህልውናን ወደሚፈታተን መጠነ ሰፊ ክልላዊ ጦርነት ውስጥ ለመሳብ የሚያስፈራራ መሆኑን ብዙዎች የተናገሩና እየገለጹ ይገኛሉ። መረጃዎች እንደሚጠቁሙት ከሆነ አንድ ስማቸው እንዳይገለጽ የፈለጉት የእስራኤል ባለስልጣን ሲገልጹ የተወሰኑ የፊት መስመር ኢላማዎችን በጥንቃቄ ከመምታት ጀምሮ በብዙ ግንባሮች በአንድ ጊዜ ሰፊና ከባድ ጥቃቶችን እስከ መሰንዘር የሚደርሱ የተለያዩ ወታደራዊ ስትራቴጂዎችና የጦርነት ሁኔታዎችን ሌትና ከቀን በሚደረጉ የአስቸኳይ ጊዜ ስብሰባዎች ላይ ከፍተኛ ትኩረት እየገመገሙ ይገኛሉ። ይህ የተለመደው ሁኔታ መባባስም ወይም ተራ ፍጭት ብቻ አይደለም። የአሜሪካ ወታደራዊ ሎጂስቲክስ ግንባታ፣ የእስራኤል የተሟላ ወታደራዊ ዝግጁነትና የኢራን የማያወላወል እልህኝነት በአንድ ጊዜ መገናኘታቸው ግጭቱ ወደ አዲስ እና እጅግ አደገኛ ወደ ሆነ ምዕራፍ በፍጥነት የገፋ መሆኑን ያሳያል። ይህም የአሜሪካና የእስራኤል ጥምር ኃይል የኢራንን ሰፊ ግዛት፣ ጠንካራ የኒኩሌር ተቋማትና የተዘረጉ የሚሳኤል መረቦችን ፊት ለፊት በሚጋፈጡ ወታደራዊ ፍልሚያዎች ሊሆን ይችላል። ይህ አይነቱ ግጭት ደግሞ የመካከለኛው ምስራቅን ጂኦፖለቲካዊ ካርታ ለብዙ ትውልዶች ሙሉ በሙሉ የመቀየር ከፍተኛ አደጋን ያዘለ ስለመሆኑ የሚገልጹ ብዙዎች ናቸው። 8 ተከታታይ ቀናት የአሜሪካ የጦር አውሮፕላኖች፣ ሰው አልባ ድሮኖችና የባህር ኃይል መሳሪያዎች በኢራን ኢላማዎች ላይ የማያቋርጥ እርምጃ እየወሰዱ ሲሆን ጥቃቶቹም ከባህር ዳርቻ ወታደራዊ ይዞታዎች አልፈውና ተሻግረው እንደ ድልድዮች፣ ወደቦችና የሎጂስቲክስ ማዕከላት ያሉ ወሳኝ መሠረተ ልማቶችን ያካትቱ ሆነዋል። ጥቃቶቹ በተለይም እንደ ባንደር አባስ፣ ቻባሃርና ሌሎችም ስትራቴጂካዊ ቦታዎች ዙሪያ ያሉ ማዕከላት ክፉኛ የመቱ ሲሆን ዓላማቸው ደግሞ የኢራን ኢስላማዊ አብዮት ጥበቃ ጦር ሰፈር በፋርስ ባሕረ ሰላጤ ላይ ያለውን ተጽዕኖ ሙሉ በሙሉ ማሽመድመድና ማዳከም ነው። የአሜሪካ ማዕከላዊ እዝ ሴንትኮም የሚያወጣቸው መግለጫዎችም የክትትል ማማዎች፣ የጸረ መርከብ ሚሳኤል፣ ፈጣን የጥቃት ጀልባዎችና ወታደራዊ እዝ መረቦች መውደማቸውን በዝርዝር ያሳያል። የኢራን መንግስት መገናኛ ብዙሃን በበኩሉ በርካታ ወታደራዊና ሲቪል ተቋማት ላይ ከፍተኛ ጉዳት መድረሱን የገለጸ ሲሆን የሀገሪቱ የጤና ሚኒስቴር በወጣው መረጃ መሰረት በዚህ በቅርብ ዙር ጥቃት ብቻ 50 የሚጠጉ ሰዎች መገደላቸውን፣ ከ500 በላይ የሚሆኑት መቁሰላቸውን አስታውቋል። ቴህራን ይህን ድርጊት በፍጹምና ግልጽ የሆነ ወረራ በማለት የፈረጀችውና ያወገዘችው ሲሆን ጥቃቱን በጽናትና በኃይል እመክታለሁ ስትል ቃል ገብታለች። የኢራን አጸፋዊ እርምጃ እጅግ ፈጣንና በብዙ ግንባሮች የተቃኘ ነበር። ባላስቲክ ሚሳኤሎችና ድሮኖች በቀጠናው የሚገኙና ከአሜሪካ ጋር ትስስር ባላቸው በርካታ የጦር ተቋማት ላይ የወረዱ ሲሆን ይህም በኩዌት፣ በባህሬንና በዋነኛነት ደግሞ በዮርዳኖስ የሚገኙ ወታደራዊ ይዞታዎችን ያካተተ ነበር። በዮርዳኖስ በሚገኘው የሙዋፋቂ ሳልቲር የአየር ጦር ሰፈር ላይ የተሰነዘረው ጥቃት 2 የአሜሪካን ወታደሮች ሕይወት የቀጠፈ ሲሆን እያንዳንዱ ደግሞ
ከፍተኛ መዘዝ አምጥቷል። በዚህ ጥቃትም አንድ ወታደር የደረሰበት አልታወቀም። ይህ ክስተት ታዲያ ከየካቲት ወር ጀምሮ በሰፊ ግጭቶች ውስጥ የሞቱ አጠቃላይ የአሜሪካ ወታደሮችን ቁጥር 16 አድርሶታል። በዚህ አስከፊ ወታደራዊ ውጥረት ውስጥም በእስራኤልና በአሜሪካ መካከል ያለው ወታደራዊና ስትራቴጂካዊ ትስስር ወደ ላቀ ደረጃ እድገት ተሸጋግሯል። የዋሽንግተን ባለስልጣናትና የመከላከያ ባለሙያዎች በቀጠናው ላይ የተሰማሩትን የጦር ኃይል መከላከያ አቅም ለማጠናከር ሌትና ቀን እየሰሩ ይገኛሉ። በተለይም በአየር ላይ ነዳጅ መሙላት አቅምን ማሳደግ፣ የአሜሪካ ቦምብ ጣይና ተዋጊ አውሮፕላኖች ረዥም ርቀት ተምዘግዛጊ በኢራን ውስጥ ክፍሎች ላይ ጥቃት እንዲሰነዝሩ ያለምንም መስተጓጉል ወደ መነሻ ስፍራቸው እንዲመለሱ ለማድረግ የተወሰደ ስልታዊ እርምጃ። ይህ አይነቱን የሎጂስቲክስ ዝግጁነትና አሜሪካ ቀጠናው ላይ ልታካሄድ ያሰበችውን የአየር ዘመቻ ቀላልና ለአጭር ጊዜ የሚቆይ ሳይሆን ይልቁንም የኢራንን ዋና ዋና ስትራቴጂካዊ ተቋማት ሙሉ በሙሉ ለማውደምና ለማሽመድመድ የታለመ ነው። በሌላ በኩል ደግሞ የእስራኤል ጦር መሪዎችና የደህንነት ካቢኔ አባላት የሀገሪቱን ሕልውና በቀጥታ አደጋ ላይ ከሚጥሉ ክልላዊ ስጋቶች ራሳቸውን ለመጠበቅ የሚያስችሉ የጦርነት አማራጮች ላይ በስፋት የተወያዩ ነው። እስራኤል ከዚህ ቀደም በኢራን ላይ የሰነዘረቻቸው ጥቃቶች መሰረት በማድረግ አሁን ላይ የሚቀርቡት ወታደራዊ እቅዶች እጅግ የላቁና የተራቀቁ የጦር መሳሪያዎችን የሚጠቀሙ መሆናቸው ይነገራል። በተለይም የኢራን የኒውክሌር ማበልጸጊያ ተቋማትን፣ ከመሬት በታች የተገነቡ ሚሳኤል ማከማቻዎችና የጦር ዕዝ ማዕከላትን በአንድ ጊዜና ባልተጠበቀ ፍጥነት ለመምታት የሚያስችሉ እቅዶች በእስራኤል ወታደራዊ መኮንኖች እጅ ላይ ይገኛሉ። ይህ ጦርነት ዝግጁት ታዲያ በቀጠናው ላይ ያለውን የኃይል ሚዛን ሙሉ በሙሉ ወደ አዲስ አቅጣጫ ሊቀይረው የሚችል ትልቅ ወታደራዊ ክስተት ነው። ይህ በአሜሪካና በኢራን መካከል የተቀሰቀሰው ጦርነትና እስራኤል ጦርነቱ ለመቀላቀል የምታደርገው ከፍተኛ ዝግጅት በመካከለኛው ምስራቅ አገራት ላይ ከፍተኛ ስጋትና ውጥረትን ፈጥሯል። በርካታ የፋርስ ባህረ ሰላጤ አገራት ግጭቱም ወደ እነሱ ግዛት ሊስፋፋ ይችላል በሚል ከፍተኛ ስጋት ውስጥ እየወደቁ ሲሆን የደህንነት ስርዓቶቻቸውን፣ የመከላከያ ኃይሎቻቸውን ወደ ከፍተኛ ዝግጁነት አሻግረዋል። በተለይም የነዳጅ ዋጋ በዓለም ገበያ ላይ በከፍተኛ ፍጥነት መናር ከጀመረ ቆይቷል። ታላላቅ የዓለም ሀያላን ሀገራትም ሁኔታውን በከፍተኛ ንቃትና ትኩረት መከታተላቸው አልቀረም። የዲፕሎማሲው ጥረት ሙሉ በሙሉ መክሸፉና የጦርነት ማዕበል ወደ አዲስ ምዕራፍ መሸጋገሩን ተከትሎ በቀጣዮቹ ቀናትና ሳምንታት ምን አይነት ክስተቶች ሊፈጠሩ ይችላሉ የሚለው ጥያቄ የብዙዎች ስጋት ሆኖ ቀጥሏል። ለአሁን ግን ዋሽንግተን በቴል አቪቭና በቴህራን መካከል ያለው ወታደራዊ ፍጥጫ የሞትና የህይወት ፍልሚያ ወደ ሆነ መጠነ ሰፊ ክልላዊ ጦርነት ተቀይሯል። መላው ዓለም ይህን አስፈሪና አደገኛ ክስተት በትኩረት እየተመለከተውም ይገኛል። የእስራኤል መገናኛ ብዙሃንና የአክሲዮስ ዘገባዎች እንደሚያረጋግጡት ዋሽንግተን ቀደም ሲል ቤንጎሪዮንና እንደዚሁም ራሞንን ጨምሮ በእስራኤል አየር ማረፊያዎች ላይ ከተሰማሩት ወደ 60 ገደማ ነዳጅ ጫኝ አውሮፕላኖች በተጨማሪ እስከ 100 የሚደርሱ ተጨማሪ ነዳጅ ጫኝ አውሮፕላኖችን በጦርነቱ ቀጠና ውስጥ ለማሰማራት ዝግጅቷን ያጠናቀቀች ሲሆን በደርዘን የሚቆጠሩ ሌሎች አውሮፕላኖችም ወደ ስፍራው በመጓዝ ላይ ይገኛሉ። ይህም በጦርነቱ የመጀመሪያ ምዕራፍ ወቅትም የነበረውን ከፍተኛ ቁጥር መልሶ የሚተካና የመከላከያ አቅሙን የሚያጠናክር ነው። እነዚሁ ኬሲ 135 እና ኬሲ 46 የተሰኙት የነዳጅ ጫኝ አውሮፕላኖች ቀጣይነት ላለው የአየር ኃይል ተጽዕኖ በስተጀርባ ያሉ የጀርባ አጥንቶች ናቸው። ተዋጊ ጄቶችና ቦምብ ጣይ አውሮፕላኖች በነዳጅ እጥረት ሳይገደቡ ወደ ኢራን ግዛት ጥልቅ ክፍሎች ዘልቀው እንዲገቡ በኢላማዎቻቸው ላይ ረዥም ጊዜ እንዲቆዩና የማያቋርጥ ጫና እንዲፈጥሩ የሚያስችል ይሆናል። በቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ ለሚንቀሳቀሱ ሲቪል አውሮፕላኖች የሎጂስቲክስና ትራፊክ መጨናነቅ ራስ ምታት መፍጠሩም አይቀሬ ነው። በርካታ ቁጥር ያላቸውን እነዚህ የጦርነት አውሮፕላኖች በእስራኤል ጦር ሰፈሮች ላይ ለማከማቸት የተወሰደ ውሳኔ በአሜሪካና በእስራኤል መካከል ያለውን ጥልቅና የተቀናጀ ወታደራዊ ትስስርን አጉልቶ ያሳየ ነው። የእስራኤል ባለስልጣናት የአውሮፕላን ማረፊያው መጨናነቅ በበጋው ወራት የዜጎችን ጉዞ ላይ ተጽዕኖ ሊያሳድር ይችላል የሚል ስጋት ቢኖራቸውም ወታደራዊና የመከላከያ አቅም የሚሰጣቸው ሁኔታዎች ቅድሚያ ቦታ እንደሚያገኙ በበላይነቱ ውስጥም ሰፍሯል። የፔንታገን ምንጮች እንደሚያመለክቱት እነዚህ ነዳጅ ጫኝ አውሮፕላኖች ነዳጅ ከሙላታቸው ባለፈ ቴህራን አሜሪካ የተዘጋጀችው ለአጭር ጊዜ ሩጫ ሳይሆን ለረጅም ጊዜ ማራቶን ውድድር መሆኑን እንድትገነዘብ የሚያደርግ ትልቅና ግልጽ የሆነ የጦርነት ማስፈራሪያ ስለመሆኑ ብዙዎች እየተናገሩለት ይገኛሉ። የፕሬዝዳንት ዶናልድ ትራምፕና በዋይት ሃውስ ውስጥ የተደረጉት አጫጭር ስብሰባዎችና ወታደራዊ ግምገማዎችን ተከትሎ በርካታ ሰፋፊ የጦርነት አማራጮችን መርምረዋል።
እነዚህም አማራጮች በኢራን የኃይል ማመንጫዎችና መሰረተ ልማቶች ላይ የሚሰነዘሩ ጥቃቶችን ይበልጥ ማጠናከርና የኢራንን የበለጸገ ዩራኒየም ክምችት ለማቋረጥ ወደ ኒውክሌር ተቋማት ይበልጥ ዘልቆ የመግባትና ፒካክስ ማውንቴን ተብሎ የሚጠራው ቦታ ላይ ከመሬት በታች የተገነቡ ስውር ወታደራዊ ስፍራዎችን ሊወስዱ የሚችሉ እርምጃዎችን ያካትታል ተብሏል። ታዲያ ምንም እንኳን ለዚህ ሰፊና እጅግ አደገኛ ለተባለ ወታደራዊ እርምጃ ነገሮች እንዲህ በቀላሉ የተደላደሉ አሊያም ምቹ ናቸው ብሎ ማሰብ አዳጋች ነው። በዚህ ሂደት ውስጥ ታዲያ የትራምፕ ትዕዛዝ አጥፊና እጅግ ደግሞ ገፊ ስለመሆኑ ይነገርለታል። ትራምፕ ይፋዊ መግለጫዎች እጅግ አጥፊ ከመሆናቸው ባሻገር ከዛቻ ተሻግረው አዳዲስ ዲፕሎማሲያዊ ጥረቶችን ከመጠቆም መካከል የሚዋዥቁ ቢሆንም እየታየ ያለው ወታደራዊ አሰላለፍና አቋም ግን በግልጽ የተናገረ ይገኛል። ለእስራኤል የዚህ ጦርነት ዋጋው ከህልውና ጋር የተያዘ በመሆኑ እጅግ የላቀ ነው። ከፍተኛ የመከላከያ ባለስልጣናት የኢራን ኒውክሌር መርሃ ግብርና የባላስቲክ ሚሳኤል ክምችቶች ለረጅም ጊዜ ሀገሪቱ የህልውና ስጋት አድርገው ሲመለከቱ ሰንብተዋል። በተኩስ አቁም ስምምነት ወቅትም እንኳን ሳይቀር የእስራኤል መከላከያ ኃይል አይዲኤፍ የጥቃት ኢላማ ማመንጫው መዝገቡን በየጊዜው በማደስና ከአሜሪካ ማዕከላዊ እዝ ሴንትገም ጋር በቅርብ በመቀናጀት ከፍተኛ ወደ ተባለ ወታደራዊ ዝግጁነት ላይ ቆሟል። አሁን ላይ የሚወጡ መረጃዎች እንደሚያመላክቱት ከሆነ የእስራኤል ጦር ኃይል ራሱን ችሎ ከአሜሪካ ጋር በጋራ ሊያካሄዳቸው የሚችላቸው አዳዲስ የጦርነት ዘመቻዎች እቅድ ውስጥም ለፖለቲካ መሪዎች በይፋ ስለማቅረቡ ይነገራል። የመከላከያ ሚኒስትሩ እስራኤል ካትስና የእስራኤል የመከላከያ ኃይል ጠቅላይ ኤታማዦር ሹም ሌተናንት ጀነራል ኢያል ዛሚር ሰማያዊና ነጭ ለተባሉት ወታደራዊ ዘመቻዎች ያላቸውን የተሟላ ዝግጁነት በይፋ ገልጿል። ይህ ማለት በሌሎች ወገኖች ላይ ሳይደገፉ በእስራኤል መሪነት ብቻ የሚሰነዘሩ ጥቃቶችን የተመለከተ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን በኩል ወደ እስራኤል የሚተኮስ ማንኛውም አይነት ሚሳኤል ከዚህ ቀደም ከተደረጉ ልውጦች እጅግ የላቀና ኃይለኛ ስለመሆኑ ይገልጻሉ። ከዚሁ ጉዳይ ጋር በተገናኘ የደህንነት ግምገማዎች እንደሚያመላክቱትና እንደሚጠቁሙት ከሆነ ኢራን የሚሳኤል ክምችቶቿን በፍጥነት ለመገንባት ሌት ተቀን የሰራች ሲሆን ምናልባትም የእስራኤልን የመከላከያ ስርዓቶች ሙሉ በሙሉ ለማሽመርመር እስከ 2000 የሚደርሱ ሚሳኤል ናዳዎችን በአንድ ጊዜ ለመተኮስ አልማ ሊሆን ይችላል። የእስራኤል ወታደራዊ እቅድ አውጪዎች ደግሞ ይህ አይነቱ የጠላት እቅድ እንዲጎለምስና ወደ ፍጻሜው እንዲደርስ ላለመፍቀድ ሙሉ በሙሉ ቆርጠው ተነስተዋል። አስቀድሞም ቢሆን በዓለማችን ላይ ካሉት እጅግ የላቁና ዘመናዊ ከሆኑት መካከል አንዱ የሆነው የእስራኤል አየር ኃይል ከአሜሪካ ነዳጅ ጫኝ አውሮፕላን የሚደረግለትን ድጋፍ በከፍተኛ ሁኔታ ይጠቀምበት ይገኛል። ኤፍ351 አዲር የተሰኘው ስውር ተዋጊ ጀት፣ ኤፍ151 ራአም ማጥቂያ አውሮፕላንና ኤፍ16 ጦር አውሮፕላኖች ስኳድሮኖችን ጨምሮ በጥልቀት ውስጥ ገብተው ጥቃት ለመሰንዘር በተጠንቀቅ ላይ ይገኛሉ። የምድር ጦር ኃይሎች ልዩ ኦፕሬሽን ክፍሎችና የሳይበር ደህንነት አቅሞችም እንደሚገልጹት ከሆነ የተዘጋጀው አጠቃላይ የጥቃት ኢላማዎች ዝርዝር የኒውክሌር ሚሳኤል ስፍራዎችን ብቻ ሳይሆን የኢራን ጦር የእዝ ማዕከላትን፣ የኃይል ነዳጅ መሰረተ ልማቶችና የክልላዊ ተኪ የድጋፍ መረቦችን ጭምር ያካተተ ነው ተብሎለታል። ይህ ወታደራዊ ዝግጅት እየተካሄደ ያለው እጅግ ውስብስብ በሆነው ክልላዊ ሂደት ውስጥ ነው። በሊባኖስ የሚገኘው ሄዝቦላ፣ በየመን የሚገኙ ሁቲዎችና ሌሎችም ከኢራን ጎን የተሰለፉ ቡድኖች አሁንም ድረስ በቀጣዩ ጦርነት ውስጥ ትልቅ ሚና ሊኖራቸው የሚችሉ ኃይሎች ናቸው። ምንም እንኳን በቅርቡ የተደረጉት ትኩረቶች በፋርስ ባሕረ ሰላጤ አካባቢ ላይ የነበሩ ቢሆንም የእስራኤል ባለስልጣናት ግን ከተቀናጀው የኢራን ህብረት ሊሰነዘር የሚችለውን የጋራ ምላሽ በመስጋት ሁሉንም ግንባሮች በንቃት የተከታተሉ ነው። ከአሜሪካ ጋር የሚደረጉ ውይይቶች በግጭቶች ምክንያት አለመግባባቶችን ለማስወገድና የጦርነት ሸክም በጋራ ለመካፈል የሚያልሙ ቢሆንም ኢየሩሳሌም ግን የራሷን የድርጊት ነጻነት ጠብቃ ለማቆየት በጽኑ እየተሟገተች ነው። የእስራኤል ይበልጥ ጥልቅ የሆኑ ወታደራዊና እንዲሁም ደግሞ ጥብቅ ተሳትፎችም የዚህን ጦርነት ቀጣይ አቅጣጫ በተመለከተ በርካታ መሰረታዊ ጥያቄዎችን ያነሳሉ። አጠቃላይ የሆነ የአሜሪካና የእስራኤል ጥምር ወታደራዊ ዘመቻ በኢራን የኒውክሌር ክምችቶች ላይ ከባድና የማያዳግም ግምትና እርምጃ ሊያሳርፍ ይችላል። በሌላ በኩል ደግሞ የሆርሙዝ ባህር ወሽመጥን ለመዝጋት የሚደረጉ ሙከራዎች በባህረ ሰላጤው ነዳጅ ስፍራና ተቋማት ላይ የሚሰነዘሩ ጥቃቶችን ብሎም ቀጠናዊ ተኪ ታጣቂዎችን ሙሉ በሙሉ ወደ ስራ ለማስገባትን ጨምሮ ከፍተኛ የሆነ የኢራን የአጸፋ እርምጃ ሊቀሰቅስ ይችላል። የዓለም ነዳጅ ገበያ አስቀድሞም ቢሆን በከፍተኛ ስጋት ውስጥ የወደቀ ሲሆን የአቅርቦት መቆራረጥ ስጋትን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ ማሻቀቡ በገሃድ እየታየ ነው። በፖለቲካው ረገድ ትራምፕ እና ኔታንያሁ መካከል ያለው አቋም ኢራንን ፊት ለፊት በመጋፈጥ ረገድ እጅግ ጠንካራና የተሳሰረ ይመስላል። ይሁን እንጂ በሁለቱ ወገኖች ዘንድ የሀገር ውስጥ የፖለቲካ ጫናዎች መኖራቸው አይካድም።
በአሜሪካ ውስጥ የረጅም ጊዜ ጦርነት መሰልቸትና የስትራቴጂ ዘላቂነት ጥያቄ ምልክት ውስጥ መውደቅ ትልቅ ፈተና ሆኗል። በእስራኤል ደህንነት በኩል ህዝቡ አጠቃላይ ጠንካራ መከላከያ እርምጃዎችን የሚደግፍ ቢሆንም የሀገሪቱ አመራር ሁኔታዎችን መባባስ መቆጣጠርና የሀገር ውስጥ የጽናት አቅምን በመገንባት ረገድ ከፍተኛ ንቃትና ትኩረት እየገመገመው ይገኛል። የኢራን ገዢ አካልም ቢሆን በሀገር ውስጥ ያሉበትን ፈተናዎች፣ የውጭ ጫናዎች የተጋፈጠ የማያወላውል የትግል አቋምን ለዓለም እያሳየ ነው። የጠቅላይ መሪው መግለጫዎችና እስላማዊ አብዮት ጥበቃ ጦር አዋጆች ይህን ውጊያ ከኢምፔሪያሊዝም ጋር የሚደረግ ፍልሚያ አድርገው ያቀርቡታል። ይሁን እንጂ ካለፉት ጦርነት ዙሮች በኋላ የሀገሪቱን ወታደራዊ አቅም መዳከሙን የሚጠቁሙ መረጃዎች ሀገሪቱ ለቀጣይነት ላላቸው ፈጣን ወታደራዊ ዘመቻዎችም ልትጋለጥ እንደምትችል ሲነገርና ሲገለጽም እየተስተዋለ ነው። ወታደራዊ ተንታኞች በቀጣይነት ሊከሰቱ የሚችሉ በርካታ መንገዶችን ያሰምራሉ። በአንድ በኩል የአሜሪካ ጥቃቶች ከእስራኤል ወታደራዊ ዝግጁነት ጋር ተዳምረው ኢራንን ወደ እውነተኛ ቁም ነገር ወደ ሌለው ድርድር መልሰው ሊያስገቧት ይችላሉ ተብሎ ይታሰባል። በሌላ በኩል ደግሞ የሁኔታዎች መባባስ ወደ ከፋ ደረጃ ሊያመራ ይችላል። የኢራን ጥቃቶች ቀጥተኛ የእስራኤል አጸፋዊ እርምጃ የሚቀሰቀሱ ከሆነ ግጭቱ ወደ ብዙ የጦርነት ግንባሮች አገራትን ሊያስፋፋ ይችላል። እጅግ በጣም የከፋውና የሚያስፈራው ግምገማ ደግሞ ኢራን ወደ ኒውክሌር መሳሪያ ባለቤትነት ሙሉ በሙሉ መሻገሯ ነው። የነዳጅ መስመሮች በከፍተኛ ደረጃ መዘርጋታቸውን ጨምሮ የተወሰኑት የምድር ጦር እርምጃዎችም መጀመሯን ያትታሉ። ለእስራኤል ጦርም በዚህ ሂደት ውስጥ ሙሉ በሙሉ መሳተፍ ታሪካዊ የሆነ ትልቅ ውሳኔ ኃላፊነትን የሚጠይቅ ነው። በሺዎች ከሚቆጠሩ ኪሎ ሜትሮች ርቀት ላይ ከሚገኝ ጠላት ራሷን እየጠበቀች በተመሳሳይ ጊዜ ደግሞ ወደ ሀገሯ የቀረቡትን ደህንነት ስጋቶች በአግባቡ ማስተዳደር ይኖርባታል። በዚህ ወታደራዊ ዘመቻ ስኬትን ማስመዝገብ ለብዙ ትውልዶች የዘለቀ ትልቅ ስጋት ሙሉ በሙሉ ሊያስወግድላትም የሚችል ነው። ውድቀት ወይም የተጓተተ የረዥም ጦርነት ግን ሀገራዊ ሀብቷንና ዓለም አቀፋዊ ጥምረቶቿን ክፉኛ ሊፈታተን ይችላል። የሚቀጥሉት ቀናት ወይም ሳምንታት የዚህ ጦርነት የመጨረሻ ውሳኔ የሚሰጡና ምዕራፉንም የሚጠቁሙ ወሳኝ ጊዜያት ይሆናሉ። የአሜሪካ ነዳጅ ጫኝ አውሮፕላኖች ውጊያው ያገዙና የእስራኤል ጦር ኃይሎችም በከፍተኛ ዝግጁነት በተጠንቀቅ ላይ ባሉበት በዚህ ወቅት ላይ መካከለኛው ምስራቅ በአስፈሪ ገደል ጫፍ ላይ ቆሟል። በዋሽንግተንና በኢየሩሳሌም የሚገኙ መሪዎችም የቀጠናውን ቀጣይ 10 ዓመታት ዕጣ ፈንታ ሊወስኑ የሚችሉትን የጦርነት አማራጮችን በሚመዝኑበት በዚህ ታሪካዊ ወቅት ላይ መላው ዓለም ሁኔታውን በከፍተኛ ትኩረትና እንዲሁም ስጋት ውስጥ ሆኖ መከታተሉ አልቀረም።